ሞገስ ከን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው እወድሃለሁ 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 አመሰግናለሁ እናትዬም የሆነ ነገር አትይኝም እንዴ ዛሬ ምን አይ ለኔ ለምን ተደረገ አይደለም ብለሽ ከሆነ ሀሴት እያደረገ ያለው ነገር ስላለ ነው እሺ ማንዳት አለቅሽማ ቆይ አይደለም እኔ ባለቅስም እኮ የአባቴን ውለታ አሁን የአባቶች ቀን ነው አይደለ አባቴ በህይወት ባይኖርም ለኛ ለልጆቹ ብዙ ከፍሏል አባቴ ኬኩን ቁረስልኝ ትባረክ አሜን አሁን በማህፀንሽ ያሽውን ፍሬ እግዚአብሔር በሰላም በክንሽ ያሳቅፍሽ አሜን እጅግ በጣም ደስ ብሎኛል ደስ ይበልሽ በኑሮሽ ሁሉ ደስ ይበልሽ ትዳርሽ የተባረከ ይሁን ኑሮሽ የተባረከ ይሁን ስራሽ የተባረከ ይሁን መውጣት መግባታችሁ ትዳራችሁ ሁሉ የተባረከ ይሁን የእጅ ስራችሁ ሁሉ የተባረከ ይሁን አሜን እግዚአብሔር ይስጥልን እጅግ አድርገን እናመሰግናለን እኔቴ በጣም ደስ ብሎኛል ደስ ይበላችሁ ደስ ይበልሽ አሜን ልጅም እንደው ቤት የገባው ነው እናትና አባቴ ጋር ማሳየቹ ነገር አለ እንተከተሉ ሰላም እናትና አባቴ እንኳን አደረሰ እንኳን አደረሰ አባቴ አባቶች ቀን ምንድነው እንዴ አዎ ማዳላት ነው እንዴ አረ ማይ ምነው ለእናቶችስ ወግ አያምርባቸውም እንዴ እንደዛ ሳይሆን እናቴ ይኸውልሽ ምን አለ መሰልሽ አንዳንዴ ምታሳለፍሽው በዚህ እኔ ላንቺ እሺ አይደለም የመጀመሪያ ቁጫለ ተቀመጥ አባቴ ለነገሩ ግን ጋሽዬ አንዴ ተነስና ና እዚህ ጋር አሁን እየሰራህ ነው ግን እየሰራህ ነው ታትሰራለህ ትንሽ ደቂቃ ብቻ ለተወሰነ ሰዓት ለተወሰነ ደቂቃ ነው እሺ ዲጋሙና ላይ ስትሆኑ ያምርባችኋል አባቴ እንግዲህ ከዚህ በፊት ያው እኔም አስቤው አላውቅም እንደዚህ ድንገት ነው ለምን አባቴን ሰርፕራይዝ አላረገውም የአባቶች ቀን አክብረን ያው አናውቅም ማናችንም መልካም የአባቶች ቀን ብለን እናውቃለን ግን እንደዚህ አክብረን አናውቅም ያው ዛሬ እንግዲህ ቀኑ ቢያልፍም እንኳን አደረሰ ብለናል አባታችን የኛ ወድ አባት ለኛ ብለ ብዙ ዋጋ ከፍለሃል ለኛ ብለ ብዙ ነገር ሆነሃል ያው ይታወቃል እና እንኳን አደረሰ ኬኩን ትቆርስልናለህ እንጫወታለን ብዙ ነገር እናወራለን አመሰግናለሁ እስከ ዛሬ ድረስ ያለ ነገር በግድ የአባቶች ቀን ይባሰምቻለሁ ግን ከልጆቼ እስከናገስ ያደረገ የለም የመጀመሪያው አንቺ ያው እንትን ነው እኮ የአባቶች ቀን ብሎ ሲከበር የመጀመሪያው አንቺ ነሽ ስለዚህ እጅግ በጣም ደስ ብሎኛል የአባቶች ቀን ስታከብሪ ወጣቶች ምን አለ መሰለኝ አመሰግናለሁ አባቴ ላስቆምህና ይሄ የኔ ብቻ ሐሳብ አልነበረም በርግጥ የወንድሜ ሐሳብ አለበት እንኳን አደረሰ ብሎሃል አብዬ አመሰግናለሁ ነው እንግዲህ እና ማሰባችሁ ቀላል ነገር አይደለም በርግጥ እሱንም እግዚአብሔር ይባርከው አንቺንም እግዚአብሔር ይባርክሽ አሜን አባቢ እና በተራችሁን በወለዳችሁት የእናቶች ቀን አንቺም ሴት ነሽ የእናቶች ቀን ለእናቶች ቀን ያደርሰሽ አሜን እናቶች ቀን ለምን ልጅሽ የእናቶች ቀን ብለው ያክብሩሽ ልጆችሽ አሜን እዚህ ጋር ግን ማን ቅር እንዳይልሽ ያው እናከብራለን አብዬም እንደዚህ የአባቶች ቀን ብሏል አዲ አይዲያም ወይ ሐሳብ ቀርቧል እሱም እንደዚህ በልጆቹ የአባቶች ቀን ብሎ የሚያከብሩለት ቀን የሚጠይቁት ቀን ያድርሰው አሜን አሜን አባታችን አሜን በጣም ጥሩ ነው በጣም ደስ ብሎኛል ደስ የሚል ነው እሺ አባቴ ኬኩን ትቆርስልናለህ እንጫወታለን ብዙ ነገር እናወራለን መቆሻ የሚገርም ነው ጥሩ ነው እጅግ በጣም
ይሄ ርችት እንዴት ነበር ካሜራማን የሚቆመው? እንደዚህ ነው እንደዚህ እኔ ጠፋብኝ እንደዚህ። እሺ ያው አባቴ ሃፒ በርዝዴይ። ለምን ካሜራ ማለት ታግዘኝ ቤት ከመልክን ሳየው የስዋለው ሙዚቃ ታግዘኛለህ? ከፊት ላይ ሳየው ውበት ገጣሁ አባ ስትወልደኝ ነው ላረክልኝ ነገር የናቀም አንድ ነው። እወድሃለሁ 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 እኔም እወድሻለሁ እጅግ አድርጌ እወድሻለሁ እጅግ አድርጌ እወድሻለሁ። አባቴ እሺ የኔማ አባቴ በይው እሺ እናቴ የምመኝለት እድሜ የሚሸጥ ቢሆን ተገዛውልህ። ለምን እንደዛ እናደርግም? የኔማ አባቴ የምመኝልህ እድሜ ተቀንሶ ከኔ ላይ ማለት ነው ምን አለ ብሰጥህ ያንቺ አረዘመብሽ ቤት አልመታም እኮ አፈራረሰ ለቀሻው አይቀነስ ራሱ ገበያ ወተን የምንገዛው ቢሆን እንደዚያ ነበረ። ቀሽ አባቴ ኬኩን ቁረስልን ከፍለዋል። አባቶች ሲባል እንደ ቀልድ አይደለም፣ ብዙ ዋጋ ከፍለዋል። ልጆቻቸውን ለማስተማር ልጆቻቸውን ለቁም ነገር ለማብቃት ሲባል ብዙ አባቶች ከሰውነት ተራ ወጥተው ከስተው ጠቁረው የሁሉም የሆኑት ለልጆቻችን ለልጆች ሲባል ነው፣ ለኛ ለልጆች እና ብዙ ልጆች አላችሁ እናት አባትን እንደ ቀልድ የምታዩ የእናትን የአባትን ዋጋ የምታሳጡ። በዚህ አጋጣሚ ሳልናገር ማላልፈው ነገር ማለት ነው፣ ስትሳደቡ ወይ ደግሞ የሆነ ነገር ስትናገሩ ቀለል አድርጋችሁ የምትናገሩ ልጆች አላችሁ። ለእናንተም ትምህርት ይሆናችኋል ብዬ ስላሰብኩኝ ነው። በጣም እንደምናወራው አይደለም። ከልጅነት ጀምሮ የከፈሉት ዋጋ የከፈሉት መስዋዕት እናት አባት የሰው ፊት ገርፏቸው ጠቁረው ከስተው በጣም ብዙ ነገር ሆነው ለቁም ነገር ለማንም አይደለም ለኛ ለልጆቻቸው ሲሉ ብዙ ነገር ሆነዋል። ስለዚህ እነሱን አንድ ቀን አይደለም ወሩን በሙሉ ወይም ደግሞ 365 ቀናቶች አሉ፣ እነዛን በሙሉ የእናት አባት ቀን ብለን ብናከብር ለነሱ ሲያንስባቸው እንጂ አይበዛባቸው። ስለዚህ ቤተሰብ እናንተ በያላችሁበት ወላጆቻችሁን አስቡ። ምንም ሩቆናችሁ ማድረግ ባትችሉ መልካም የአባቶች ቀን መልካም የእናቶች ቀን ብላችሁ ብትናገሩ ለነሱ በጣም ትልቅ ነገር ነው። ለምን እዛ ስትሄዱ የሆነ ቦታ ስትደርሱ በቃ ልጄ እንደዚህ ሆነ ረሳኝ ረሳችኝ የምትሉ ወላጆች በጣም ስላላችሁ ወላጆች ደግሞ እንደዛ እንዳይሰማቸው ማድረግ አለባችሁ። ልጆች ከየኔ ታላላቆች አላችሁ ታናናሾች ይማዳችሁ እየመከርኳችሁም ያው እንግዲህ ተሰማኝንም እየተናገርኳችሁ ነው። በዚህ አጋጣሚ ለምን ዋጋ አታሳጡ፣ የወላጆችን ዋጋ አታሳጡ፣ እንደ ቀልድ አትዩት። ይሄን ለማለት ነው። ቤተሰብ እንግዲህ ባለኝ አቅም ነው አባቴ እንድትመርቀኝ ደግሞ ፈልጋለሁ። ቢያንስብህም ያው ለአንተ ትንሽ የአባቶችን ቀን በማስመልከት የሆነች ጊታር ትችላለህ። ምንም አይደለም አባቴ፣ ለአንተ ሲያንስ ነው እንጂ አይበዛም። ቀላል ባይሆንም ዛሬ ግን እዚህ በጣም ደስ የሚል ነው። የተለያዩ ነገሮች ወላጆች ለአባት ለእናት ቢያደርጉም አባቶች ቀን ተብሎ በዚህ መልክ በዚህ አይነት ቀን የቀረበ ነገር የለም። እግዚአብሔር ይባርክሽ፣ እግዚአብሔር ያስብልሽ። አሜን። አባቴ እኔን ለማክበር የአባቶች ቀን ብለሽ እንዳሰብሽው እግዚአብሔር ከፍ ያድርግሽ። አሜን። ደግ አሜን። የወለድሽት እንዲሁ ላይ ያሉት ሁሉ እግዚአብሔር ማስተዋል ይስጣቸውና የዚህ አይነት ሁኔታ በቀጣይ ዓመት ቀና ያልቅም እኮ ማድረግ ይችላሉ። እነሱም በረከት ነው የሚፈልጉት፣ ለበረከት። አሁን አንቺ ዛሬ ቀድመሽ እንደ ያዕቆብ ቀድመሻል። ኤሳውና ያዕቆብ ለአባታቸው መስዋዕት ሊያቀርቡ በቀረቡ ያዕቆብ ቀድሞ አቀረበ፣ በረከት ሆነ። ስለዚህ እንደሱ እንደ ያዕቆብ ቀድመሻቸዋል።
ተባረኪ። እግዚአብሔር ይስጥልኝ። እጅግ አድርጌ አመሰግናለሁ። እንዲህ ያለ ስጦታ እንዲህ ያለ ነገር ቀላል ነገር አይደለም። እርግጥ እኔ የከፈልኩት ዋጋ እናትሽ የከፈለች ዋጋ በቂ አይደለም። በቂ ባይሆንም ማስታወስ ቀላል ነገር አይደለም። ይሄን ማሰብ ቀላል አይደለም። እንደ ትልቅ ነገር እንደ ትልቁ ነገር አድርገን እንቆጥረው። እግዚአብሔር ይስጥልኝ። አሜን። ተባረኩ። አሜን። አባቴ ብዙ ዋጋ አባታችን አባት ብቻ ሳይሆን እናትም ጭምር ነው። በእውነት ነፍሱን በሰማይ በገነት ያኑረው እና በጣም የዋህ አባት ነው። ስንወልድ የሚያርሰን አባት ነው። አልፎ ደግሞ ልጆቼ ሲደርሱ ልጆቼን በጣም የሚወድ አባት ነበረ። ስለ አባት ምንነት ለመናገር ፈልጌ ነው። አባቶች ዛሬ እንደ ቀልድ በቃ እንደ ዋዛ እንደ ማፌዝ ይነገራሉ። ለምን? ዋጋ ከፍለዋል። ቀይ የነበረው ጥቁር ይሆናል። ወፍራም የነበረው ከስቶ ልጆቹን ለማሳደግ ልመና ሁሉ እኮ የሚወጡ አባቶች አሉ፣ የሚወጡ እናቶች አሉ። ይሄ ዋጋቸው የት ተደርጎ ነው? የት ነው የሚደረገው? ክብር መሰጠት አለበት። በህይወት ያሉ እናቶች፣ በህይወት ያሉ አባቶችን ልጆች አስታውሷቸው ነው የምለው። አስታውሷቸው እና የሞቱም ነፍሳቸው በገነት ያኑርልን እግዚአብሔር። ያሉትን ደግሞ የእናቶቻችሁን የአባቶቻችሁን ዋጋ አታሳንሱ ነው የምለው። ቢረግሙም እኮ ይደርሳል፣ ቢያዝኑም ይደርሳል፣ ቢያለቅሱም እኮ ወይኔ ወልጄው አሳድጌው ለሱ እንዲሆኜ እንዲያረገኝ ጣለኝ ብሎ እኮ አንድ አባት ቢያዝን እናትም ብታዝን ይደርሳል። ለምን? ዋጋ ከፍላለቻ። ስትወለድ እኮ ተሰባብራ አልተወለደችም በእናት በአባቷ ቤት እናት ማለት። አባትም እንደዛው። ግን ለማሳደግ ብሎ የሰው ፊት የገረፈው ስንት አለ። አሁን ትናንትና በኢቢኤስ አንድ አባት ሲናገሩ ውስጤን በቃ ተናወጠ። ለምን? እንደዚህ መሆን የለበትም። ማስተዋል ይስጣችሁ። አንደበታችሁን ደግሞ ቆጠብ አድርጉት። ለአባት ለእናት ክብር እንጂ ውርደት አይገባቸውም። የማንም ይሁን የማንም ከሌ ያልምኔ ለሁሉም ልጆች ለአባቶቻችሁ ክብር ስጡ። አባቶቻችን ስታከብሩ፣ እናቶችን ስታከብሩ እድሜ ይጨመርላችኋል። እርግማን እድሜን ያሳጥራል። እውቀት ይጨምርላችሁ እግዚአብሔር። ከብዙ አዋቂነት ከብዙ ታዋቂነት ትንሽ አዋቂነት ይበልጣል። ይህንን ማስተዋል አድርጉ። ይሄን ለማለት ፈልጌ ነው። ሜልዬ እድሜሽ ረጅም ይሁን። አሜን። አብነት አባቴ እንኳን አደረሰ ብሎ ሲደውል ሰምቻለሁ። እድሜውን ረጅም ያርገው፣ ልጆቹን ይባርክለት፣ ሚስቱን ትዳሩን ይባርክለት እግዚአብሔር። በእውነት ይሄ ከምን ቆጥረው ገንዘብ የበለጠ ነው ምርቃት። ወይ ልጄ ተሰበር አንተስ አይሁንልህ የሚባል ሰው አይሆንለትም። ተባረክ የተባለ ይባረካል። ምክንያቱም ምርቃቱ ይቀድማል። ወይ ኢየሱስ አረ ይጥፋው አረ እንዲያርገው አትባሉ። የማይደርስ እንዳይመስላችሁ ይደርሳል። እዚህ ላይ መጨመር ብፈልጋው ነገር ቢኖር እናት አባት እውነት ለማውራት አይዘንባችሁ፣ ጊዜም አይዘንባችሁ። እናት አባት ያዘነበት ልጅ አገኘው ሲል ያጣል። ምንም በረከት አይኖረውም። ኑሮ ምንም አይሳካለትም። አትልፉ። እኛ ልጆች ሆነን ብዙ ጓደኞቻችን እናውቃለን። ወላጆቻቸው የረገሟቸው እንዲሁ ሳይሳካላቸው ተጋብተው እንኳን የተፋቱ ሰላም የሌላቸው ብዙ ልጆች አሉ። ስለዚህ ምንድነው ያ እናት ረግማ አባት ረግሞ አይሆንላቸው ከቤት ጥሩ አወጣጥ ማይወጡ ማለት ነው። በጣም ብዙ ልጆች አሉና መጽሐፍ ቅዱስም ሲናገር እድሜህ እንዲረዝም በምድር ላይ እድሜህ እንዲረዝም ወላጆችን አክብር ይላል። ስለዚህ እናንተም ወላጆቻችሁን አክብሩ በቻላችሁት አቅም። ባታከብሩ እንኳን የሆነ አትሊስት አትሳደቡ። እውነት ለማውራት በቃ ክፉ ንግግር ዝም ማለት ስንችል ያስገደደን ያለ ይመስል ወይም ደግሞ ካልተናገራችሁ ተብሎ የተባለ ይመስል እየተሳደባችሁ ሌላ ነገር እየተናገራችሁ ወላጆችን ባትናገሩ ጥሩ ነው። ይሄ እንትን አይደለም፣ ቁጣ አይደለም፣ ምክር ነው። እውነት ለማውራት እና ፋሚሊዎቻችን በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። እውነት ከዚህ በላይ ቢደረግላቸው ይሄ ምንም ማለት አይደለም ለነሱ።
ከዚህ በላይም ቢደረግላቸው ያንስባቸዋል ከከፈሉት ዋጋ አንጻር ማለት ነው። እናቴ የእናቶች ቀን አልፏል። ይቅርታ አድርጊልኝ፣ ችግር የለም ደብል አድርጊ አከብርሻለሁ። ጤናዬና ልጅ ይስጠኝ ነው። ጠዋት ማታ አንቺን ማግኘቴ እኮ እኔ ከሚደረግልኝ በላይ ነው። እናቴ እንዴት አደርሽ የምትይው ነገር ስትገቢ የምትይው ነገርሽ ለእኔ ከማድረግሽ በምንም አይተናነስም። በዚህ አጋጣሚ እግዚአብሔር እድሜና ጤና ይስጥሽ፣ ትዳርሽን ይባርክልሽ፣ የተወለደችው ትደግልሽ፣ በልጆችሽ አግኚ። እኔ አባቴ ከኔ አንድ ነገር ለእህቶቼ የሚናገረው ነገር ነበረ። ሁልጊዜ ከቡታጅራ ወደ ሀገራችን ሲሄድ አባቴን እግሩን አጥቤ እኔ ብዙ ልጆች ወልጃለሁ፣ እግዚአብሔር ይመስገን። ጎንበስ ብዬ እስም ነበረ እግሩን። ልጄ በልጆችሽ አግኘ፣ እድሜሽ ረጅም ይሁን፣ ልጆችሽ ያክብሩሽ የሚለኝ ነገር አሁን ሰሞኑን በቃ ስለ እናት ስለ አባት ነገር እያስታወስኩ አለቅስ ነበር፣ በሆነ ነገር ውስጥ ገብቼ ማለት ነው። እና ከምንም በላይ ከዚህም በላይ ምርቃት ነው ጥሩ። እሷ ናት ያወቀችው፣ ምርቃት ትቀበላለች ብሎ እህቶቼን አስቀምጦ ይናገር ነበር። አንድም ቀን ረግሞኝ አላቅም። እድሜው በገነት ለዘላለም ነፍሱ ትኑር እና ተባረኪ፣ እድሜሽ ረጅም ይሁን። እግዚአብሔር የሰጠሽን ፍሬ ይባርክልሽ፣ የሆድሽንም ፍሬ ይባርክልሽ። በክፉ የሚያዩሽ ሁሉ አቅም ይጡ፣ አንቺ ከፍ በይ። እናት አባትሽ ስር ነው ያለሽው። ቢያማት ሜልዬ ለምን ቀረች ብዬ ሮጥ ብያታለሁ። መቲም እግዚአብሔር ይባርክሽ፣ እናትህ እድሜና ጤና ይስጣቸው። በእውነት በቃ ጉያዬ ልጆቼ፣ እኔ አማቾቼ አልልም፣ ልጆቼ ነው። ልጆቼ ናቸው። እኔ አማቾቼ አይደሉም፣ ልጆቼ ናቸው። ጠዋት ማታ አባዬ እያሉ ሲገቡ እድሜያቸው ረጅም ይሁን። እኔ ምንም አላጣው። በእውነት በክፉ የሚያይን በጠላትነት የሚመለከተን እድሜው ረጅም አይሁን። እናንተ እድሜያችሁ ይጨምር፣ ሰላማችሁ ይብዛ። እግዚአብሔር በሰላም ይፍታሽ። አይዞሽ፣ እናትሽ አጠገብሽ ነው ያለሽው። እናትሽ አጠገብ ነው ያለሽው። እህቶችሽ አጠገብ ነው ያለሽው። አንድ ቀን ብትቀር ምን ሆናለች ደግሞ እንላለን። ስለዚህ እድሜሽ ረጅም ይሁን፣ እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ፣ ክበሪ። ይሄንን ነው የምለው። እሺ፣ ምንድነው በእውነት ያለፉት ስታዎች ብዙ ስታዎችን መጥተዋል። እናትና አባት ልጆቻቸው የሚከፍሉት ዋጋ ቀላል አይደለም። ጎሽ ለልጇ ስትል ተወጋች ይባላል። እኛ በእድሜያችን እግዚአብሔር ደግሞ ልጆች የእግዚአብሔር ስጦታዎች ናቸው የሚባለው ልጆች ሰጥቶናል፣ አሳድገን እዚህ ደርሰናል። እና በርካታ ልጆች ቢኖሩንም እውነት ነው ልጆችን አልረግምም፣ ልጆቼን አልረግምም ከመባረክ በስተቀር ምናልባት ማስታወስ ያልቻሉትን እግዚአብሔር ማስተዋል ይስጣቸው፣ አይምሯቸው ይክፈትላቸው፣ የማስታወስ አይምሯቸው ይክፈትላቸው። የአባትን ዋጋ የእናትን ዋጋ ድካም ማስተዋል እንዲችሉ እግዚአብሔር አይምሯቸውን ይክፈት። ከዛ ውጭ አልረግምም ልጆቻቸውም። ምክንያቱም እናት አባቱን የማያከብር ልጅ እድሜው ያጥራል። እናት አባቱን የሚያከብር ልጅ እድሜው ረጅም ነው። የእግዚአብሔር ቃል ነው ይሄንን። ስለዚህ እናት አባቱን የሚያከብር ረጅም እድሜ ያገኛል፣ በልጆች ደግሞ ብድራቱን ያገኛል። እናት አባትን አላከብርም አላስከብር የሚል ካለ ያው እንግዲህ ዋጋው በማን ነው? በእኛ እጅ አይደለም፣ በእግዚአብሔር እጅ ነው። እና ይሄንን ክፉ እንዳይደርስባቸው ማስተዋል ይስጣቸው። ልጆቻችን ስንል ከአምላካችን የወጣችሁ ሴቶች ልጆችና ወንድ ልጆች ብቻ ሳይሆኑ ባሎቻቸውም ጭምር ልጆቻችን ናቸው። አንነጥንም፣ ከልጅነት አንነጥንም። ምክንያቱም ልጅ ከውሳኔ ልጆች ናቸው። ስለዚህ እዚህ ያላችሁት በእውነት እጅግ እግዚአብሔር ያክብራችሁ፣ ኑሯችሁ የተባረከ ይሁን፣ ዘመናችሁ ይባረክ፣ እድሜያችሁ ይባረክ። እግዚአብሔር የበለጠ ከዚህ የበለጠ ፍሬ ይስጣችሁ፣ የእጅ ስራ ይባርክላችሁ ማለት ነው የምፈልገው። በረከት ነው። ተባረኩ። በእውነት እኔ ቅድም እንደው አስደነገጥሽኝ። አሁን ደግሞ በጣም ደስ ብሎኛል በእውነት። እናችን እንዳለችው ቀላል ዋጋ አይደለም የከፈልነው። እናመሰግናለን ይህን በማድረጋችሁ። እኔ እጅግ አድርጌ አመሰግናለሁ። መታገስም ዘር ዘመን ይባረክ። አንተም እንደዚሁ
የእናቶች ቀን ለማክበር እናትን ሄደ ለመጠየቅ ከባለቤት ጋር ከውድ ባለቤት ጋር ለመጠየቅ ያብቃችሁ። እድሜ ረጅም ይሁን፣ የእናትህም ጤናና እድሜ ረጅም ይሁን። ተባረኩ። ምሁሮችን ያፈለቀ ምሁር አባት ነው ያለን። በዚህ በጣም እንኮራለን። ባይዘዌ እንደዚህ አርጅቶ ከስቶ ምናምን እንኳን ተው ስንለው አይሰማ አይደልማ አይሰማም። ለስራ መቀመጥ አይወድም። እኛ እንደውም ሜልዬ ታው ብለናል። ረፍታ ብለናል። ትምህርት ቤት አስተምሮ መጥቶ እንደገና ደግሞ ጥናት አለበት። ጥናት ለማስጠናት የሆነ ነገር ይሄ እንደዚህ ያልሆነም ይሄ ነገር ብሎ ምንም አይደለም። ወደ ጋሻ አይደክመው እንዴ እላለሁኝ እኔ የስራ ሰው እና ምክንያቱም በጣም ነው የሚገርመኝ። በጣም ነው የሚገርመኝ። ሰርቼ በልጆቼ ላይ ሸክም መሆን አልፈልግም። ያቃተኝ ቀን ብቻ ነው ልጆቼ እዩኝ። ከዚህ ቤትም ጠንካራ ነው። በቃ ምን አለፋችሁ እኔ ይቅርብህ ትዝ ይለኛል። ልጆቼ ነፃነት ጋሼ ይሄንን ድካም ይቅርብህ፣ በሩም ታገኝ ስንት ነው እኔ እና ልክፈል አብነትም እኔ ያኔ ወልቂጤ ነበረ ገቢዎች እኔም የሆነ ነገር ልክፈል ይሄን አልስ ፍሬዬም ይሄን አልስ በቃ ስራ ይቅርብ፣ የግል ተቋም ይቅርብህ ሲሉኝ መርቂያቸው የእናንተን እጅ እያየሁ መኖር አልፈልግም። አቅሜ እስከፈቀደ ድረስ የምችለውን ያህል ስራ እሰራለሁ። ከዛ አቃተኝ ስደክመኝ ያን ጊዜ አሁን ነው የምታደርጉትን አድርጉ ብዬ ማለት የምችለው። እስከዛ ድረስ እናንተ ኑሯችሁን ኑሩ፣ ኑሯችሁን አደላድሉ፣ ይመቻችሁ፣ እኔን አላስቸግራችሁም ብዬ ያልኩት። ደስ ያላችሁ ቀን ግን እየመጣችሁ ጠይቁን፣ መጠየቅ በሚገባችሁ ጊዜ ጠይቁን እንጂ ለዚህ ብላችሁ አታስቡ ብዬ ተናግሬያለሁ። አንድ ካልኩ በኋላ አሁን በእውነት በምሰራው መስሪያ ቤት እንደው ቀድሞ መናገር ተገቢ ባይሆንም የዚህ ዓመት የስራ ውጤት ታዩታላችሁ፣ ሰሙታላችሁ። እንደዚህም ሆኜ እንደዚህ በዚህ እድሜ እንኳን የስራ ጥንካሬ የሚያስገልኝ የሚሆነው ነገር ታዩታላችሁ። እኔ አሁን አልናገርም። ሌላው ነገር ደግሞ እንደው የጋሼን ጥንካሬ በስራው ብቻ ሳይሆን ሃይ ስኩል ትምህርት ቤት እያለ ማለት ነው ወደ 90ዎቹ ቤት አሁን እንደዚህ ሳይደክም በፊት ማለት ነው። ሃይ ስኩል በጣም አስቸጋሪ ኃይለኛ ልጆች በቡድን ደግሞ በሰንሰለት የሚጋረፉ ልጆች ነበሩ ማለት ነው። ሃይ ስኩል አስታውሳለሁ። እና እኛ 03 አካባቢ ነበር ቤታችን እና ተማሪ ሲለቀቅ ከኳስ ሜዳ ሲመለሱ የኛ ግቢ ይታያል እና እኔ እሱ ባለቤት መሆኔን አላወቁም። አንተ በእናት ምን አይነት ሰውዬ ነው? ያ ኃይለኛ ነው እኮ በጣም ኃይለኛ ነው። በስመ አብ ጃኬት የሚለብሰው ናታ ማዕከል ምናምን እና ምን አረጋችሁ አልኩኝ እኔ። ወይኔ ዋይፉ ሳትሆን አትቀርም ሀዝባንዷ ሳይሆን አዎ ዋይፉ ነኝ ሀዝባንዴ ነው እና ታዲያ ቦዘኔ አይወድም ማለት ነው። ከዛ ወይኔ ተበላኝ ሩጫ እና ያ ጥንካሬ እንግዲህ ዛሬ ደግሞ ወደ ተግባሩም ሲመለስ በተግባሩም ላይ ጥንካሬው እንዳለ ነው። እንግዲህ ከዘራ እስከሚይዝም ድረስ ያስተምራል፣ ይጽፋል፣ ያርማል፣ ልጆችን ያስጠናል። ይሄንን ልላችሁ ፈልጌ ነው። እኛ ረዳታችን የሰማይ አምላክ እግዚአብሔር ነው። አዎ በማንም አንተማመንም፣ ማንንም ምርኩዝ አናደርግም። እዚህ ደግሞ ያሉ ልጆች አሉ የሚያስደስቱን፣ ደስታው እጥፍ ድርብ ይሆንላቸው ለማለት ፈልጋለሁ። እናመሰግናለን። አመሰግናችኋለን። እኛም ሺህ ዓመት ኑሩልን እናቴ። ወይ እናቴ ኑሪልኝ። አሜን። ሰላም ቤተሰብ እስከዛ ድረስ ባይ